አሜሪካ በህወሓት አመራሮች ላይ ያኖረችው የቪዛ እገዳ ስም ዝርዝር ታወቀ። የቪዛ እገዳው ሰለባ የሆኑት 6 አመራሮች ሲሆኑ ዶክተር ደብረጽዮን ገብረ ሚካኤል እንደሌሉበት ብዙዎችን አስገርመዋል። ትልቅ ጀነራልም ሸሽተዋል። በ2013 በነበረው ጦርነት ደብረጽዮንና አቶ ጌታቸው ረዳን ጨምሮ 1500 ወይም ከ90 በመቶ በላይ የህወሓት ማዕከላዊ ኮሚቴ አባላትና የክልሉ ከፍተኛ አመራሮች በሶስት ዙር ተከበው ሊያዙ ደቂቃዎች ሲቀሩ እንደ መብረቅ ተከስተው ከሞትና ከምርኮ አድነዋል የሚባሉ ታዋቂውን የትግራይ ኃይሎች የቀድሞው የህወሓት ታጣቂ ከፍተኛ ወታደራዊ አዛዥ ከክልሉ መኮብለላቸው በህወሓቶች ከፍተኛ ድንጋጤና ተስፋ መቁረጥ ፈጥረዋል። ክቡራንና ክቡራት የኤኤንኤን ቤተሰቦች በቆይታችን እነዚህንና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ላይክ፣ ሼርና ሳብስክራይብ በማድረግ የደወሉ ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በቀዳሚ ዜናችን ስንጀምር አሜሪካ በህወሓት አመራሮች ላይ ያኖረችው የቪዛ እገዳ ላይ የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል እንደሌሉበት ታወቀ። በዚህ የቪዛ እገዳ ማዕቀብ የተደረገባቸው የህወሓት ከፍተኛ አመራሮች ስም ዝርዝር የታወቀ ሲሆን የእነዚህ አመራሮች ቁጥር 6 መሆናቸውንም ተጋልጧል። አሜሪካ የህወሓት አመራሮች ላይ በምስራቅ አፍሪካ ሁከትን በመቀስቀስ የዜጎችን መብት በመጣስ በተለይም በትግራይ ክልል መኸተ በሚል ዜጎች በግድ ታስረውና ታፍነው ወደ ጦርነት እንዲገቡ በዚህ የጦርነት ቅስቀሳ አፈሳና ዝግጅት ተቃውሞ ያሰማ ልጁ ወይም የቅርብ ቤተሰቡ ወደ ጦርነት ያላከና ለመላክ ፈቃደኛ ያልሆነ ላይ እስከ ሞት ፍርድ የሚያስፈርድ አስቸኳይ አዋጅ ማርቀቁን ተከትሎ በተመሳሳይ ከፌዴራል መንግስቱ ያለው ግጭት ወደ ጦርነት እንዲያመራ የህወሓት አክራሪ ያለቻቸው አመራሮች እየሰሩ በመሆኑ አመራሮቹ ከነ ቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጥላለች። እነዚህ አመራሮች 6 ሲሆኑ የህወሓት ሊቀመንበርና የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በዝርዝሩ ውስጥ አለመኖራቸው ብዙዎችን ያስገረመ ሲሆን ከነዚህ አመራሮች 2 የፖለቲካ አመራሮችና 4 ወታደራዊ አመራሮች መሆናቸውም ታውቋል። ከነዚህ አንድ ከሰራዊት ከፍተኛ ቅርበት አላቸው የተባሉ ግለሰብ ሲሆኑ ከፖለቲካ አመራሮቹ በትግራይ ፖለቲካ ከፍተኛ ተጽዕኖ ያላቸውና በግትር አቋማቸው የሚታወቁት እንዲሁም በማዕድኑ ህገወጥ ስራዎች በወንድማቸው ባለሀብት ደላላነት በበላይነት የሚመሩት በክልሉ ለጦርነት የወጣ ሀብት በማባከን ለግል ጥቅማቸው በማዋል የክልሉ ፈላጭ ቆራጭ ናቸው የሚባሉት ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪንና የቀድሞ ብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ ሲሆኑ ከወታደራዊ አመራሮች ደግሞ የታጣቂው የምዕራብ ግንባር አዛዥ በክልሉ በወርቅ ማዕድን ህገወጥ ስራ ከኢትዮጵያ በኤርትራ በኩል ወደ ሳውዲ አረቢያ በኮንትሮባንድ ከኤርትራ መንግስት ጋር በመናበብ የሚዘረፍ የወርቅ ማዕድን ዋነኛውና በበላይነት የሚዘምቱት በዚህም የተነሳ ወርቅ አዝማች የሚል ቅጽል ስም የተሰጣቸው ጀነራል ምግበይ ኃይለ ሌላኛው የህወሓት ቀኝ እጅ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ጀነራል አብርሃ ተስፋይ ድንኩል ናቸውም ተብለዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከእገዳው ተርፈዋል ተብለዋል። በሌላ በኩል ፌዴራል መንግስት ጦርነቱ በቅርቡ እንደሚጀምርና የጦርነቱ አይቀሬነት በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይፋ በማድረግ አስደንጋጭ ውሳኔ ይፋ አድርገዋል። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የገለጹት ሚኒስትሩ ህወሓት ላይ ብርቱ ትችት ሰንዝረዋል። በሌላ ዜና ጌታቸው ረዳ የትግራይ አቅም ነው በሚል ንግግራቸው የሚታወቁትና የህወሓት የደህንነት መዋቅር ሲመሩ የነበሩት ኮሎኔል ተወልደ የተባሉ የህወሓት ከፍተኛ መሪ በነ ደብረጽዮን ትዕዛዝ እስረኛ መሆናቸው የሚታወቅ ሲሆን አንድ በክልሉ ከፍተኛ ወታደራዊ አዛዥ መክዳቱንም ህወሓቶች ከፍተኛ ድንጋጤ ውስጥ ከቷቸዋል። ታዋቂውን የትግራይ ኃይሎች የቀድሞ የህወሓት ታጣቂ ከፍተኛ ወታደራዊ አዛዥ በተደጋጋሚ ስማቸው የሚነሳው በአመራር ብቃታቸውና በጦር ግንባሮች በፈጸሟቸው ተብለው በሚነገሩ ድሎች ከህዝብ አክብሮትና እውቅናን ያተረፉ ወታደራዊ ሰው የቀድሞው የትግራይ ጊዜያዊ አስተዳደር ከፍተኛ አመራርና የጦር ጀነራል የነበሩት ጀነራል ተክላይ አሸብር ወደ ሸብር መኮብለላቸው ተሰምተዋል። በክልሉ በተፈጠረው የፖለቲካና የአስተዳደር ለውጥ ሳቢያ አፈንግጠው የነበሩት ጀነራሉ ቀደም ሲል በክልሉ ከነበረው
ከነበረው የህወሓት አመራር ጎን ተሰልፈው ከቆዩ በኋላ በአሁኑ ወቅት ከስፍራው መሸሻቸው ታውቋል። በ2013 ዓ.ም በነበረው ጦርነት ደብረጽዮንና ጌታቸው ረዳን ጨምሮ 1500 ወይም ከ90 በመቶ በላይ የህወሓት የማዕከላዊ ኮሚቴን አባላትና የክልሉ ከፍተኛ አመራሮች ወርቀዲኖ በተባለ ስፍራ በፌዴራልና በሻዕቢያ በሶስት ዙር ተከበው ሊያዙ ደቂቃዎች ሲቆጠሩ በነበረበት ጊዜ የፌዴራል ሚዲያዎች ለህዝብ ታላቅ ብስራት ጠብቁ ብለው ህዝቡን በጉጉት በሚያስጠብቁበት ቅጽበት ተአምር በሚባል መልኩ ራሳቸው ወደ ከበባው ሰብረው በመግባት ከውስጥ ወደ ውጭ ከበባውን በመጥረግ እጅ በአፍ በሚያስጭን ወታደራዊ ጥበብ የህወሓት አመራሮችን ከሞትና ከሙርኮ እንደ መልአክ ከልለው ያስወጡ ወታደራዊ ጠቢብ ናቸው። በመሆኑም የኃይል ሚዛኑ ተዛብቷል፣ የህወሓት ወታደራዊ አቅም 80 በመቶ ተበትኗል በሚል ከፍተኛ ድንጋጤና በሰራዊቱ ከባድ የስነልቦና ጫና መፍጠሩ ተገልጸዋል። በአሁኑ ሰዓት በትግራይ ክልል በድብቅ ጦርነት እየተካሄደ ሲሆን ውጤቱም በግልጽ እየታየ ይገኛል። የተከበራችሁ የኤኤንኤን ቤተሰቦች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ